ምን ብለህ ሌላን ስግደት ተራ ውስጥ ከተዋል? የለም እንደማይገባቸው አንዱ ምልክት ምን መሰለ? ምንም አያመጡም ወንድሜ። ምንም እነዚህ ነከል የሚሰግዱላቸው ነከል የሚንበረከኩላቸው የሚያሸበሽቡ የሚያዜሙላቸው ባያደርጉ ምንም ነው እኮ የማይፈጠረው። ምንም ይጎልብህ ነገር የለም። አይ በረከታቸው የቱ በረከት? ከኢየሱስ የሚበልጥ በረከት እነሱ ጋር አለ እንዴ? ነው የኢየሱስ በረከት አልበቃህም? ከኢየሱስ በላይ መባረክ የሚችል አለ እንዴ? እስቲ እሱን ይገባዋል በለውና ለአንተ የሚገባህን ያሳጣ እንደሆነ እናያለን። የሚያከብሩኝ ከብራሉ። ሌላ ክብር ምን አስፈለገ? እሱን በማክበር ያለ መክበር አለ። የኢየሱስ ስም ሲገን ምን ችግር አለ? ያን ጊዜ ሰዎች ያስታውሷል። ያኔ ነው ሰዎች ትዝ የምትላቸው። እሱ ስታከብር ነው፣ እሱ ስታገለግል ነው ትዝ የምትላቸው። በቃ ጌታ ሲከብር ብቻ ነው። የእሱ ደስታ ነው ኃይላችን። ነህምያ ላይ እንደዛ ነገር ደስታው እሱ ደስ ሲለው ነው። እና ከሌ ደስ ብሏቸው ምንም የሚፈጠር ነገር የለም ወንድሜ። በተፍገመገብክበት ጉዳይ ብርታት ከፈለክ የእግዚአብሔር ደስታ ኃይል ስለሆነ አንተ ዝም ብለህ ሜክ ሹር እግዚአብሔርን ማስደሰትን ኖ ሌላ አይገባውም በል። ይገባኛል ብሎ ክሌም ያደረገ እነግርሃለሁ ምንም ቅጣት በህይወት አያመጣም። አልሰገድክልኝም ብሎ ምንም ሰገድክም ብሎ ጌታ ሊባርክ ከሚችለው በላይ ሊባርክ የሚችል የለም። በመጀመሪያ ብዙዎቹ የምትሰግዱላቸው በህይወትም የሉ በስጋ ማለት ነው አለው። በህይወት የሚል ደግሞ ስግደት የሚቀበል ደፋር ካለ ምን እኮም ብለህ ጌታ ሊባርክ ከሚችል በላይ ሊባርክ አይችልም። ሞት የሚያመጣ በረከት እጁ ላይ ሊኖር ይችላል። ምናልባት ቅጣት የሚያመጣ በረከት ሊሰጥህ ይችላል። እሱም በረከት ከተባለ እኔ በረከት አልለውም። አንዳንዶች በረከት ስለሚሉት ነው ደፍረው ኖ እነግርሃለሁ የሚገባው እግዚአብሔር ብቻ ነው። ዘመንን አታስበላ። ይሄ ፕሮፓጋንዳ የሆነ ፖለቲክስ የሆነ ሃይማኖት አይደለም። እነግርህ አሁን እድሉን ብሰጥህ እከሌ ሞቶልኛል ብለህ ልትናገር ልትጠራው የምትችለው ስም የለ። ይኸው አለ። ከዚህ በኋላ ይቀጥላል እኮ ወንድሞች አሉ እህቶች አሉ። እስኪ ያናግራቸው። እከሌ ለምን ተረሳ? እሱስ ሞቶልን የለም ነው ምልህ የለም። the only God deserve የሚያደርግ ፕራይዝ እሱ ብቻ ነው። ምን አለበት ብለህ ካላደረግከው በስተቀር ዘመንን ጊዜን ማስበላት ካልፈለግ በስተቀር ይገባዋል። ለምን የሚለው ሰው በቶ ይጠይቀን። እየከፈት እናሳያለን። ቃል በቃል ይገባዋል የሚል አሳያለሁ። ለሱ ስግደት፣ ምስጋና፣ ክብር፣ አምልኮ ሌላ የተጻፈለት እስኪያሳየኝ እከሌም ይገባዋል የሚል ምን አደረገና ብዬ እጠይቃለሁ። ወገኖቼ እስኪ ኢየሱስ ብቻ ይገባዋል እያላችሁ ጻፉ። ኢየሱስ ብቻ ይገባዋል። ማልጸጸትበት ውሳኔ እስትንፋሴን በጠቅላላ ዘመኔን፣ ቀኖቼን፣ እድሜን በጠቅላላ ለኢየሱስ ብቻ በማድረግ አልጸጸትም። ወይኔ ለከሌኮ ባደርግ ኖሮ የሆነ ነገር አገኝ ነበር ብዬ የምጓጓለት በረከት ሊያድርብኝ ይችል የነበረ በረከት የለም። ኢየሱስ ሊሰጠኝ ከሚችለው ሊባርከኝ ከሚችለው የበለጠ በረከት የለም። የኢየሱስና የከሌ በረከት የሚባል አልፈልግም። እኔ የኢየሱስ በቂ ነው። ኢየሱስ ባርኮኝ የነከሌ ቢቀር ምንም አልጎዳም። ምንም መጀመሪያ በረከት ይባላሉ የነሱ። ቅድም ብያቸዋለሁ። የሱ በረከት ካደረብህ በጎ ነው፣ ፍጹም ነው ይላል ያዕቆብ ላይ። ምን ፈለክ ታዲያ? ከፍጹም ከሆነ በረከት በላይ ምን ፈለክ ሌላ? ለምን ያድርብኛል የከሌ? አልፈልግም። እኔ በቃኛ፣ በቂ ነው እኮ በቂ ነው። በቃ ይገባዋል። ሃሌሉያ! ኢየሱስ ብቻ ይገባዋል። ወንድሞቼ አመሰግናለሁ፣ ወዳችኋለሁ። አይዊሽ ታውቃላችሁ፣ ስለ ኢየሱስ ማንም እዚህ ሩም ውስጥ ያለ ወይም ከታች ያለ ክርስቲያን ተናግረ አቆም ብትሉት ማቆም አይችልም። አቆም መጀመሪያ ፌቨር ልናደርግለት አይደለም። ባይተው ይሄን ብቻ አውቁልኝ። ፌቨር ልናደርግለት አይደለም የምንናገረው፣ ወንጌል የምንሰብከው፣ የምንዘምረው። ይልቅ በተቃራኒው ፌቨር ስለተደረገልን ነው። ውለታ ልናደርግለት አይደለም ማለት ነው። ውለታ ስለተደረገልን ነው። ተናግረን ማቆም የማንችለው ደግሞ ውለታውን መክፈል ስለማንችል ነው። ተናግረነው መክፈል አንችል፣ ዘምረነው መክፈል አንችል፣ ሰብከነው መክፈል አንችልም። ሌላ እድሜ የሰጠን እድሜ በላይ እጥፍ ቢጨምር መክፈል አንችልም። we're just trying በቃ እንደው መቼም ዝም አንልም። ሌላ አይነግስም በቤታችን ብለን ነው። ሌላ ባንደበታችን አይጠራም ብለን ነው እንጂ መቼም ውለታውን ከፍላለን ብለን አይደለም። በተቃራኒው እኛንን ውለታ ያለብን፣ እሱ የኛ ውለታ የለበትም። የሚቀርበትም የለም ባታመሰግነው። ባይደው
ስለዚህ በጣም በትህትና በጣም በአክብሮ ጌታን የምታውቁም ማታውቁ እሑድ ዕለት ክርስቲያኖች ከሆናችሁ ኑን ቀጥል ምስጋናችንን እናንተን ጀምሯል ልባለም ኦሬዲ ምስጋና ውስጥ ናችሁ። ጌታን ማታውቁ ካላችሁ ደግሞ በዛ ተገኙና እውነት ይገባዋል ኢየሱስ ብላችሁ ካሰባችሁ በሙሉ ኃይላችሁ መሰንቆ ነው ያላችሁ፣ ከበሮ ነው ያላችሁ፣ ዘመናዊ ነው ያላችሁ፣ ባህላዊ ነው ያላችሁ፣ እጅ ነው ያላችሁ፣ እግር ነው ያላችሁ፣ እልልታ ነው ያላችሁ፣ እኔ አላውቅም በጠቅላላ ይገባዋል። ይሄ በጠጅ ቤት ይሄ በናይት ክለብ የገባ መሳሪያ በጠቅላላ የሚገባው ኢየሱስ ብቻ ነው። ሌላ አይገባውም እኮ አንተዬ፣ አይገባውም እኮ ዘመናዊ መሳሪያ ቤተክርስቲያን ውስጥ እያስገቡ እየጨፈረው ወንድሜ፣ እሱማ አንተም እኮ በሰንቆ ያልከው እኮ ጠጅ ቤት ገብቷል እኮ። እሱ እኮ ጠጅ ቤት ካልከኝ እኮ ጠጅ ቤት ገብቷል። እንደሱ ባንነካካ ይሻላል። በዘመናዊ መሳሪያ ምናምን ትላለህ እንጂ የምትጠቀምበት ማይክም እኮ ዘመናዊ ነው። ኧረ ተው። እኔ እያልኩ ያለሁት መሰለህ ዘመናዊ የሚሆን ባህላዊ ለሚገባው እግዚአብሔር ይሄም ቢሆን ለሱ ይገባዋል ብለህ አውለው ነው የምልህ። ያለህን ነገር በቃ ቴክኖሎጂውን በለው፣ ጉልበትህን፣ እድሜህን፣ ዘመንህን፣ ድምፅህን whatever you have አምጣና ዙፋኑ ስራ አድርገው ሰዋው። ይሄ ላንተ ነው ብለው። ለዚህ ነው ክርስቲያኖች ባለን ነገር ሁሉ ክብራችንን ጥለን የምናመሰግነው፣ በመንፈስ የምናደርገው፣ የምንሰግደው። ይሄኛው የዓለም ይሄኛው እንትን አንልም። ማን ሰጠው ለዓለም ደግሞ? ያለ ማን ነው እስኪ አስፈርሞ ድምጽ ማጉያን ለዓለም የሰጠው? እንደሱ ከሆነማ ከየቤተክርስቲያን ካላችሁት እናንተ ቤተክርስቲያን ትሉታላችሁ፣ እኔ አለለውም አንዳንዱን አውጡት ከዛ። እንደሱ ከሆነ ዘመናዊ ከጠላህ ብዙ ዘመናዊ ነገር የተጠቀምክ ነው። ብዙ ነገር እስኪ ሂድና ጠዋት ሂድና ኖ ተው። አሁን እያልኩ ያለሁት መሰለ እሱም ቢሆን የሚገባው እግዚአብሔር ነው። እኔ በይገባው ጉዳይ እያወራሁ ነው ያለሁት። መንፈሳዊ በለው ስጋዊ በለው ቴክኖሎጂ በለው I will use for the glory of God. እኛ ሁላችን we should use everything we have for the glory of God. ለእግዚአብሔር ክብር ልንጠቀምበት እያንዳንዱ ነገር ያስፈልጋል። ጠጅ ቤት ላይ አይገባም። ኪቦርድ ናይት ክለብ ውስጥ ላይ አይገባም። ኖ አይገባም በፍጹም። እዚህ በስርዓቱ አውስ እዚህ ላይ ያስምሩልኝ። በስርዓቱ ጌታን በሚያከብር ሁኔታ፣ በጌጠኛ ሁኔታ፣ በክብር ሁኔታ፣ ስርዓት ባለው አለባበስ፣ ስርዓት ባለው እንቅስቃሴ፣ ይሄ በስሜት በምናምን አይደለም፣ በመንፈስ በእውነት ለእግዚአብሔር መቅረብ አለበት። እሱ ዲዘርቭ ያደርጋል። አዎ ልክ ኢየሱስ ጋር ሲደርሱ ነው እቃዎቹ ራሱ ደስ የሚላቸው። እነ መሰንቆ እነ በገና ምናምን ደስ የሚላቸው የእስትንፋሱ ባለቤት ዙፋን ስር ሲደረደሩ ነው። እንደው ቢጠየቁ ኢንተርቪው ቢደረጉ ደስተኛ አይደሉም። ሌላ እኛ እኮ ቦታችን ስፍራችን እዚህ እኮ አይገባም። የሚገባን እኛም መሆን ያለብን የኛ ቀኔ የኛ ዜማ መሰማት ያለበት ለሱ ክብር ነው የሚሉት። እንደው አንድ ቤት ቢኖራቸው ድንጋዮች ቢያወሩ፣ ተራሮች ቢያወሩ፣ ውሆች ቢናገሩ ለማንም ክብር አይሰጡም ወገኖች። ግዑዝ በለው ያው በለው ኢየሱስ ይገባዋል። ወዳቸዋለሁ። እሑድም አያቸዋለሁ አብረን። እኔ እንደው የእሑድ ማስታወቂያ አይደለም ምን የሚፈልገው፣ ይሄ የህይወት ዘመን ማስታወቂያ ነው ብራዘር። እስክትሞት ድረስ የምታረገው ማስታወቂያ ነው የነገርኩ። ከእሑድ በኋላ ነው አይደለም። ይሄ የእድሜ ዘመን ማስታወቂያ ይባላል። ይሄ የእድሜ ዘመን እኔ ኮንሰርት ላይ መጣህ አልመጣህ ብራዘር፣ በቃ አንድ የሚያመልክ የተከበረ ሰው ቀረላለሁ። በቃ አንድ የተወደደ ሰው ቀረብኝ። ምንም ሌላ የሚፈጠር ነገር የለም ወንድም። እኔ የሚቀርብኝ ኢየሱስ አይቀርበትም። እኔ አንተን ስላላየው እውነት ነው ቅር ሊለኝ ይችላል። ካንተ ጋር ብዘምር ባገለግል ደስ ይለኝ ነበር። በቃ አንድ የተወደደ ሰው ቀረ ነው የምለው። ኢየሱስ አይቀርበትም። ስለዚህ የእድሜ ዘመን ማስታወቂያ ነው የምነግርህ። በጣም እነግርሃለሁ። በስራ ቦታ፣ በጓደኞች፣ በአንዳንድ ቦታዎች ላይ መጥተው ክሌም ሊያደርጉ የሚፈልጉ አሉ። how about me የሚሉ የኔስ የት አለ ምስጋና፣ የኔስ ክብር፣ የኔስ ውዳሴና ስግደት የት አለ የሚሉ ስዕል ይዘው የሚመጡ አሉ። ገድል ይዘው የሚመጡ አሉ። ድርሳን ይዘው የሚመጡ አሉ። where is my praise የሚሉ ደፋሮች ማለት ነው። where is my glory የሚሉ እና የነገ እድሜ ዘመን ነው የምልህ። ለዚህ ነው አየህ በእድሜ ዘመን ሁሉ ክሌም የሚያደርጉ ደፋሮች ሲመጡ በስመ ነቢያት ሊያሰግዱ የሚፈልጉ በገንዘብህ እንድትሸምት ሊያረጉ የሚፈልጉ ደፋሮች ሲመጡ ምን ትላቸዋለህ መሰለህ? ሶሪ የኔ ምስጋና የሚገባው እግዚአብሔር ብቻ ነው ኖ እንድትለው ምነግር። ይሄ ላይፍ ታይም ፕሮሞሽን ብራዘር ቢገባ
አሁን ስለናፈቀኝ ነው። አሁን ስለናፈቅሽኝ ነው እሑድ ዕለት ነይና አብረን ላምልክ እምልሽ እንጂ ታውቂዋለሽ። ይሄ ላይፍ ታይም ፕሮሞሽን ነው። ክርስቲያኖች የተወደዳችሁ ናችሁ እናንተ። ፕሮሞሽን የማያስፈልጋችሁ መቼ በፕሮሞሽን አምልካችሁ ታውቃላችሁ? እናንተ ድሮስ ቢሆን ፍቅሩ አይደል እንደሚያዘምራችሁ፣ ውለታው አይደል እንደሚያዘምራችሁ። አይደለም እኮ አጨብጨብ ስለተባልኩ አይደለም አንተ የምታጨብጭበው። ብዙ ሪዝን አለ የምታጨብጭብ የምትልበት፣ ግን ላይፍ ታይም ነው ልልህ ነው። ላይፍ ታይም ይሄ ወንጌል ነው እየነገርኩ ያለሁት። ክሌም ሊያደርጉ የሚፈልጉ ብዙዎች በመንገድ ይመጣሉ። ዞር በል እያልክ የቀረው ይቀራል። ምስጋናን ለስትንፋስህ ባለቤት ብቻ ባለቤቱ የእልልታ ይገባዋል። የኛ ጌታ ወዳችኋለሁ። ተባረኩ። ዳኒ ያለህ ድምጽ ይሰማል? አይ ዶንት ኖ እስካሁን ተሰምቼም ከነበር ዳኒ ብሩክ አለ። ዳኒ ተባረክ። ጌታ ኢየሱስ ይባርክ። አንተ እግዚአብሔር የረዳ ሰውነ ተባረክ። ጌታ ይመስገን። በቃ አለን እንገኛለን። ያልዳኑ ሰዎችን ጌታ ያሌላቸውን ሰዎች ይዘን እንመጣለን። ወንጌል ይሰበካል። እግዚአብሔርን እናገለግላለን። ስሙ ይባረክ። እግዚአብሔር ይመስገን። በቃ ላይክ እንወዳለን። ተከናወን ብራዘር። እግዚአብሔር ካንተ ጋራ ነው። እሺ እና እንዴት ናችሁ? ሁሉ ሰላም? የኛ ቤት አንድ ብቻ ነው የተገባው የሚገባው ጌታ ብቻ ነውና ሌላ የለም። ምን በምን ለማክበር እሱን ለማንገስ ነው። አንድ ንጉስ ነው ያለን፣ ኢየሱስ ይባላል። ንጉሳችን እሱ ነው። ሌላ ንጉስ የለንም ብራዘር። እና ቀን አይጠብቅም ደግሞ ከሱ ጋር የሚወዳደር የሚለካካ ባክህ ዛሬ ቀንህ አይደለም እያለ ቀን የሚያስጠብቀው ንጉስ የለም። ብቻውን ነው ባይዘዌ የሚወዳደረው የለም። ለዚህ ነው ጴንጤ ስንሆን ክብር ለሱ ብቻ ምን ክብር ለእግዚአብሔር ብቻ መመሪያችን ነው፣ መለያችን ነው፣ መታወቂያችን ነው። አብረው ክብርን የሚሻሙት ሌላ የለም። ለእግዚአብሔር ብቻ ሃሌሉያ። ሌላ የለም፣ ማንም የለም ብራዘር። ማንም ብቻውን ንጉስ፣ ብቻውን ጌታ፣ ብቻውን አዳኝ የሆነ የነገስታት ንጉስ፣ የጌቶች ጌታ እሱ ብቻ ነው ክብር የሚገባው። ያንን ነው የምናደርገው እና ይሄው ነው መልእክታችን። ይሄንን ብቻውን አምላክ የሆነ ክብር የሚገባውን ጌታ ለማምለክ እግዚአብሔር በሰጠን አጋጣሚ ሁሉ እንጠቀማለን። ጸጋና ሰላም ይብዛላችሁ። ተባረኩ። ይሄው ነው መልእክታችን። ዳኒ ያ ዳግሻይ ዳኒ እሺ፣ ኤርሚዬንም አየሁት። ኤርሚዬም ገብቷል። ኤርሚዬ ሰላም ወዳጄ፣ በጣም ናፍቃችን ነበር። ኤርሚዬ በጣም ናፍቀኝ ነበር። ሁላችሁንም እንደገና ላመስግን አንድ ጊዜ ብዬ ነው የረሳሁት ጉዳይ ስላለ ፕሮፋይል ቀይረው ማስታወቂያውን በፈቃደኝነት ሲሰሩ የነበሩ ሰሞኑንም ደግሞ በጣም ከኔ ጋር በመንፈስ አብረውኝ የነበሩ በጣም የተወደዱ ወንድሞችን ሁሉ ቴንኪው ማለት ፈልጋለሁ። ተባረኩ። ሁላችሁ እግዚአብሔር ያክብራችሁ። በኋላ እድል ካገኘው ቀጥላለሁ። ኤርሚዬ ስላየው ደስ ብሎኛል። ሌላ ሰላም ያላልኩት አለ፣ ይቅርታ ሶዲን ብያለሁ መሰለኝ። በጣም ይቅርታ። ተባረኩ። ዳግሻይ እንዴት ነህ? ሰላም ለአንተ ይሁን። አንተ አዜብ ነበርኩኝ እዛ ጉባኤ ውስጥ እና በቃ እኔ የመጣሁበት ዘመን እንደሆነ ከዛ በፊት ያሉት እንደዛ አይደሉም እያልኩ አይደለም፣ ግን በዘጠናዎቹ ውስጥ የተነሱ ዘማሪያን
አይ ቲንክ እኔም የመጣሁት ወደ ጌታ የመጣሁት በ90ዎቹ ስለሆነ ለኔ በቃ የህይወቴ የመጀመሪያው ላይ የሰማኋቸው ዘማሪያን ናቸው። ዳጊሻይን ጨምሮ ሌሎቹ ማለት ነው። እና ለጌታ ክብር ይሁን። በጣም ደስ ብሎኛል። አሁንም ደግሞ ይገባዋል ብሎ የሚለውን እኛ እስከዛሬ ይዘኑ የመጣ ነውን ዳጊሻይ ጥሩ አድርጎ ነው የገለጠው። ይሄንኑ እንቀጥላለን። የህይወት ዘመን ዝማሪያችን ለጌታ ነው፣ ለበጉ ነው። ቀደም ዳጊ ሲናገር እንደነበረ ይገባዋል ተብሎ ከሱ እኩል አብሮ ጎን ለጎን ወይ ደግሞ ይገባታል፣ ይገባቸዋል ተብሎ ዝማሬ አይደለም ምንም ነገር ሊቀርብላቸው ማይችሉ ፍጡራንን እኛ ከእንደዛ አይነት ባርነት ተላቀናል። ለፍጡር ከማጎብደድ፣ ለፍጡር ከማጨብጨብ፣ ለፍጡር ከመዝለል ይበቃናል። ሰይጣን በዓለም ሳለን ያዝ ጇን ዝገን ጉንጯን ነው ምናም ነገር እያለ የተጫወተብን ይበቃናል። አሁን ደግሞ ወደ ጌታ ከመጣን በኋላ ይገባታል ምናም ነገር ብሎ የሚል የሆነች ለአርመን ሴትዮ አርሴማ የምትባል ምን ስለሆነ ማለት ምንም ሳይንሱም አይገባኝም፣ መንፈሳዊ ነገርም አይገባኝም። ግን እንደው እንዲገባኝ ነግሮን እንዲገባን የሚያደርግ ሰው ካለ ግን ገብቶ ቢያወራን በጣም ደስ ይለኛል። ለአርሴማውን ዝማሬ ይገባታል ብሎ ሲል፣ ለማርያም ዝማሬ ይገባታል ብሎ ሲል እኔ በጣም ነው እኮ በእውነት እንዴት አይነት እኮ ጸያፍ እኮ ነገር እንደሆነ መንፈሳውያንም አይኖቻችሁ ቢከፈቱ እንዴት አይነት ጸያፍ ነገር እንደሆነ ለነግራችሁ አልችልም። በጣም ጸያፍ አስነዋሪ ነገር ማለት ለፍጡር መዘምር ማለት ነው። ለፍጡር መዘምር ጸያፍ አስነዋሪ የነውር ነውር ነው። የነውር ነውር ነው። በሰራን አካላታችን ላይ እነሱ አንዳችም ያዋጡት ነገር የለም። ቁመናዬ እንደዚህ ቢሆን ተክለ ሰውነት የውስጤም የውጭንም ብልቶችን የሰራ የፈጠረ በጅማትና ባጥንት በቆዳ የገጣጠመኝ ልክ ኢዮብ እንዳለው የሰራን እግዚአብሔር ሆኖ ሳለ የፈጠረን እግዚአብሔር ሆኖ ሳለ ሕይወትና እስትንፋስን የሰጠን እግዚአብሔር ሆኖ ሳለ ትንፋሻችንና መንገዳችንን በእጁ የያዘ የሰራዊት ጌታ እግዚአብሔር ሆኖ ሳለ የዘመናችንን ቁጥር የባረከ ከክፉ የጠበቀን በሄድንበት መንገድ የመራን የመገበን ያጠጣን ያበላን ያለበሰን ያለ እሱ ፍቃድ የበላ ተድራን የቀመሰ ማን ነው ብሎ ስለሚል ማለት ነው። እሱ ሆኖ ሳለ እኔ እውነት ትናንትናዬን እንኳን ሳስበው በጣም ጸጸታለሁ። በጌታ ሳሎን በፊት የነበረው ማለት እኮ ነው። እውነት አንዳንዴ እንድትን ብልጭ ይልብኝና በጣም እበሳጫለሁ። ተክለ ሃይማኖት ፀሐይ ነፍሴን አደራ በሰማይ እያልኩ በለበስኩት ነጠላ እጄ አብጦ ከበሮ ከመምታት የተነሳ ማለት ነው። እጄ አብጦ ጠቅልዬው እስክገባ ድረስ እጄ በስርዓት አብጦ ማለት ነው። ያ ዘመን ይቆጨኛል አልኩ እንኳን አሁን ልናረገው። ስለዚህ የተገባውና የሚገባው ጌታ ኢየሱስ ክርስቶስ ብቻ በመለኮቱ ከአብና ከመንፈስ ቅዱስ ጋር የተገባውና የሚገባው እሱ ብቻ ነው። መጽሐፍት ውስጥ ስናነብ በሁለቱም ኪዳናት ውስጥ ያገኘነው ይሄ ነው። በመላእክት ዓለም ዝማሬ ለእግዚአብሔር ብቻ ነው የሚያቀርቡት። ቆይ ሚካኤል አንተ የመላእክ አለቃ ነህና ለጌታም ስንዘምር ለአንተም ደግሞ አለቃችን ስለሆንክ ይገባሃል። ገብርኤልም እንደዚሁ አብሳሪ ዜና ስለሆንክ ለአንተም ይገባሃል ተብሎ ሌሎች መላእክት ለሚካኤልና ለገብርኤል እንኳን አይዘምሩም። ሚካኤል አለቃቸው ነው። አዎ የመላእክት አለቃ ነው ይላል። የመላእክት አለቃ ስለሆነ ገብርኤል አንተ አለቃችን ነህና ለአንተ እንዘምርልህ ብሎ አላለውም፣ አይለውምም፣ አይባባሉምም። ሁለቱም ባሮች ናቸው። ገብርኤልም ቆንጅዬ ባሪያ ነው ለማ ለእግዚአብሔር፣ ሚካኤልም ቆንጅዬ ባሪያ ነው ለማ ለእግዚአብሔር። ባሪያ ለባሪያ ሳይሆን ባሮች ግን ተሰብስበው ለጌታ ይዘምራሉ። ኢሳይያስ 6 ላይ እንዳየኑ ማለት ነው። ይጮሁ ነበረ። ባይዘ ጴንጤ ጮኸት ምናምን ነገር ተብሎ የሚባለው እኔ ከመላእክት ዓለም ነው የመጣው። ይጮሁ ነበር ይላል። አየህ፣ ይጮሁ ነበር። ምን ያስጮሃቸዋል? ምን ያስጮሃል? ሚካኤል ዝም ብለህ ቀጥ አትረጋጋም እንዴ? የምን ስሜታዊነት ነው ብለህ ልትለው አትችልም። ይጮሁ ነበር። እነ ሱራፌል ይጮሁ ነበር ከጫዩ ድምፅ የተነሳ ይላል። ጩኸታቸው ዝም ብሎ እሪ ማለት አይደለም። እሪ በል እንደሚባለው የሀገሬ ገበሬ እንደዛ አይደለም። በምን ነበር ይጮሁ የነበሩት? ቅዱስ ቅዱስ
ቅዱስ የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብር የተነሳ ተሞልታለች እያሉ ይጮሁ ነበር። ምድር ሁሉ ከክብርህ ተሞልታለች፣ በክብርህ ተሞልታለች እያሉ ይጮሁ ነበር። በቃ ታዲያ እንዴ ምድርን ሁሉ በክብሩ እኮ የሞላ እኮ ጌታ ነው የምናመልከው። አንተ አንድ መልአክ ከሰማይ መጣ ክብሩ ምድርን ሞላች ምድርን አበራች ምናምን ነገር መልአኩ ራዕይ 18 ባያበራ ነው የሚገርም ታዲያ እንዴ መልአኩ ከክብሩ የተነሳ ምድር በራች ብለህ ልታካብር ትፈልጋለህ እንዴ? ይሄ መልአክ ያን ክብር ከየት ነው ያገኘው? ከየት ነው ያገኘው? ምንጩ ልንገርህ። አንተ ቅርንጫፍ ላይ ነው የምጠንተው። አቤት መልአኩ ከምድር ከሱ የተነሳ በራች ይላል። አዎ በራች። አንተ እሱ ጋብቻ ነው አይደል በራች የምታየው። ሉቃስ ወንጌል መጽሐፍ ምዕራፍ 2 ላይ መልአኩ ገብርኤል መጥቶ ባበሰረ ሰዓት፣ በቤተልሔም ጌታ እንደተወለደ ባበሰረ ሰዓት መላእክት ነበሩ ከሱ ጋር፣ ብዙም የሰማይ ሰራዊት ነበሩ ይላል። አየህ፣ ከመልአኩ ጋር ብዙ የሰማይ ሰራዊት ማለት ሌሎች ስማቸውን ማታውቃቸው እልፍ አላፋት መላእክት ነበሩ። የቤተልሔምን አየር ጢም አድርገው ሞልተውታል። ኳየር ሰርተው ይዘምሩ ነበር። ደስ አይልም? ምን አይነት እንዴት አይነት ጉባኤ እኮ መሰለህ። በዛ ሌሊት እረኞች ወተኙበት መልአኩ መጥቶ መልአኩን አዩት እና ከመልአኩም ጋር ብዙ የሰማይ ሰራዊት ነበሩ ይላል። ምን እያሉ ይሆን የሚጮሁት? ምን እያሉ ይሆን? ክብር ለእግዚአብሔር በአርያም ከእናቱ ከማርያም ጋር ጭምር አሉ እንዴ? አሉ ወይ? ማን ድፋባቸው? አሉ አላሉ? አንተ በግድ አታስብላቸውም። አላሉም። ደስ አይልም? አላሉም እንዴ? ለማርያም አለመዘመር ምንፍቅና ከሆነ ምንፍቅናው የጀመረው ከመላእክት ዓለም ነው ማለት ነው። እኛን ትተውንና አገናኛለሁ ከሚካኤል ጋር ወይ ደግሞ አላትምሃለሁ እንደሚባለው አገናኛለሁ ከገብርኤል ጋር። ገብርኤል ያልዘመረውን ለማርያም የእግዚአብሔርም ክብር በዙሪያቸው አበራ ይላል። ሃሌሉያ። ከመልአኩም ጋር ብዙ የሰማይ ሰራዊት ነበሩ እና የእግዚአብሔርም ክብር በዙሪያቸው አበራ ይላል። የእግዚአብሔር መልአክ ሲገለጥ የእግዚአብሔር ክብር ነው በህዝቡ ዙሪያ የሚበራው። መልአኩ ሌላ የሚያበራልህ ነገር የለም። ማንም ሊቀርበው በማይችል ብርሃን ውስጥ የሚኖረውን የተፈራውና የተመሰገነውን ጌታ ስለሚያመልኩ በ40 ቀን ቆይታ እንኳን ሙሴ በሲና ተራራ ላይ በነበረበት ሰዓት ላይ ከተራራው ሲወርድ ፊትን ሸፍንልን ብለው ያሉት ያ የእግዚአብሔር ግሎሪ፣ ያ የእግዚአብሔር ግርማ፣ ያ የእግዚአብሔር ሸካይና ብለው የሚሉት እስራኤላውያን ያ የእግዚአብሔር ክብር ማለት ነው በሙሴ ፊት ላይ ከመሆኑ የተነሳ ፊትን ሸፍንልን ነበር የተባለው። 40 ቀን እኮ በተራራ ላይ ቆይቶ እኮ ነው የእስራኤል ልጆች ፊቱን ማየት እስኪያይችሉ ድረስ። ከማን የተነሳ? ከእግዚአብሔር ክብር የተነሳ ማለት ነው። ነቢዩ ፊት ላይ ይነበባል እና የተፈጠሩበት ዘመን መቼ እንደሆነ አይታወቅም። መላእክት ከተፈጠሩበት ዘመን ጀምሮ ዙፋኑን ከበው የሚያመልኩት መላእክት ምን ያህል ክብር ሊሆን ምን ያህል ክብር የእግዚአብሔር ክብር በላያቸው ላይ ምን ያህል እንደሚያንጸባርቅ ራዕይ መጽሐፍ ምዕራፍ 18 ላይ አንድ መልአክ ከሰማይ ወረደ ከክብሩም የተነሳ ምድር በራች ይላል። ያ ክብር እኮ የሱ ክብር እኮ አይደለም ብራዘርዬ። ያ መልአክ ክብሩ የሱ ክብር አይደለም። የማን ክብር ነው? የጌታ ክብር ነው በመልአኩ ላይ የተገለጠው ማለት ነው። ስለዚህ የጌታ ክብር ነው የበራው ማለት ነው። የእግዚአብሔርም ክብር በዙሪያቸው አበራ። ገብርኤል በተገለጠበት፣ ሌሎቹ መላእክት በተገለጡበት፣ ለእረኞቹ በዛ በቤተልሔም የነበረው የእግዚአብሔርም ክብር በዙሪያቸው አበራ ይላል። ይኸው እና ይህን ጌታ ይገባዋል፣ የተገባው ነው። ልንዘምርለት፣ ልናመሰግንለት፣ ልናመሰግነው፣ ልናከብረው፣ ልንደፋለት፣ ልንሰግድለት ይገባል
ይገባዋል። የተገባውና የሚገባው እሱ ብቻ ነው። ለምን ለኢየሱስ ብቻ ለጠላችሁ ግን ብለካን ታዲያ ለማን ሰው ተብሎ ከተባለ ለማን ለእናቱ ምንድነው? እናቱን ምንድነው? እናንተ ግን ምቀኝነት የያዛችሁ ለእናቱ ማን እንደዘመረ እንዘምር፣ ማን እንደዘመረላት እንዘምር። እስቲ ከመላእክት ጥራልኝ ለማርያም ዘመሩ ተብሎ የሚባል የወድስዋ መላእክት ለማርያም በውስተ ውሳጤ መንጦላይት በሐኪ ማርያም አዳሴት አእዋ እያሉ እሱ የደብተራዎች ተረት ነው። ብራዘር ቆንጅዬ ተረት ወመንጦላይተ ብርሃን በብርሃን መጋረጃ ውስጥ ሆኖ መቼ ዓለም ሳይፈጠር ነው ያላችሁት። ቢንጎ ዓለም ሳይፈጠር አዎ መላእክት እምቅድመ ሰማይ ወምድር ሐለወቲኪ ብሎ ያለው ደብተራው ነው። መጣው ኑ ተጠይቁ ተብለ ስንባል ያው እንግዲህ ኤርሚያስ አለ አይደል ኮምፒውተሩ ተሳስቶ ነው ይላል። የምን ኮምፒውተር ስተት? አባ ጊዮርጊስ ዘጋስጫ የወሎው ሰውዬ ሲቃዥ የጻፈው ጽሁፍ ነው። እምቅድመ ሰማይ ወምድር ሐለወቲኪ ብሎ ያለው ፀሐይ ወሪ ቀደሙኪ ብሎ ያለው እሱ እንደው እዛ ጋር እንደው መላእክተ ሰማይ ይትላአኩኪ ይላል። መላእክት ሁሉ የሰማይ መላእክት ይላላኳት ነበር ይላል። ከየት ወዴት ከማን ወደ ማን ነበር የምትልካቸው? በሌለችበት ባልተፈጠረችበት የውሸታቸውን ጥግ እስኬሉን እንትኑ ጣሪያውን ማንም እንዳይደርስበት አድርገው እኮ ነው የሰቀሉት። ሰማይና ምድር ሳይፈጠሩ ፀሐይና ጨረቃ ሳይሰሩ መላእክት በዚያ እሷ ስለነበረች ያገለግሏት ትልካቸው ነበር ይላል። ቆንጅዬ የባልቴቶች ተረት በቀይ በጥቁር ስክሪፕቶ ተከሽና ተጽፋ የመጣች ማለት ነው። ያም ሆነ ክንፍ ያላቸውም ክንፍ የሌላቸውም መላእክት እኛ ሲዘምሩ ያየኑ ለማን ነው? ለበጉ ነው። በሙሉ ዙፋኑን ከበው እንደ ቀጤማ ነው የተጎዘጎዙት ማለት የረገፉት ነው ብየመለ የረገፉት አንድ የሆነ ጥግ ቆሞ ታዛቢ ሆኖ ካሜራ ቀራጭ ሆኖ እኔ ይህንንማ ጉባኤ ዝም ብዬ በትዝብት ነው የማየው። እስኪ እንዴት እንደሚያደርጋቸው ማየት ይገባኛል ብሎ ከመላእክት መካከል የቆመ በዛ ዙፋን ፊት ማንም የለም። 4 እንስሶች 24 ሽማግሌዎች እልፍ አላፋት መላእክት በሰማይና በምድር ያሉ ፍጥረታት በባህር ውስጥ ሁሉ ያሉ አንድ ብቻ ተቀማጭ አለ ዙፋኑ ላይ። ሃሌሉያ! አንድ ብቻ ተቀማጭ አለ። ዮሐንስ ያየው እንደታረደ በግ ሆኖ አየሁት ይላል። ሎርድ አንድ ብቻ። ሁሉም ታርደሃልና ይገባሃል አሉት። እኛም ከነዚህ ፍጥረታት ጋር ሆነን ይገባዋል ብለን እንላለን። ለምን እንደሚገባው ኢየሱስ ለምን ምን ስለሆነ ማን ስለሆነ ምናምን ነገር መጠየቅ ትችላለህ። እንደዛ ማን ስለሆነ ቀረበበና ጠይቀና ሰማያትና ምድርን በውስጡ ያሉትን ፍጥረታት ካለመኖር ወደ መኖር ይሁን በሚል ቃል የፈጠረ ሁሉ በእርሱ የሆነ ከሆነም እንኳን አንዳች ያለ እርሱ ያልሆነው የሰማይና የምድር ጌታ ነዋ። ያ እዛ ቤተልሔም በበረት እዛ በግርግም እናቱ ጠቅልላ ምናምን ብላ ያለች እሱ ነው ጌታ ብለህ የምትለው? አዎ ቆንጅዬ ጌታ እኮ ነው አልኩ። ማለት እግዚአብሔር ነው። ሁሉን የፈጠረ እሱ ስለሆነ ይገባዋል። ሁሉን የፈጠረ እሱ ስለሆነ በፈጠረው ፍጥረት አንደበት ተመሰገነ። ደስ አይልም? በባህር ውስጥ ያለ ፍጥረት ሁሉ ማለት ነው። አሁን እዚህ ውስጥ እኮ ካሳ ያነሰ እኮ ሰው አለ። አሳ ማለት እቺ አሁን በመቃጠል እንደዚህ ጥልቅ አድርገህ ከባህር ውስጥ ምናምን ነገር በሆነ ነገር አስግረህ የምትይዛት አሳ ኮተሌት እያልክ የምትበላት አሳ ጉላሽ እያልክ የምትበላት ከሷ ያነሰ እኮ ፍጥረት አለ እዚህ ውስጥ። በእግዚአብሔር መልክ ተፈጥሮ ከሷ ያነሰ ፍጥረት አለ እዚህ ውስጥ ማለት ያቺ አሳ በባህር ውስጥ ያሉ ፍጥረታት ሁሉ ነው እኮ ብሎ የሚለው ክብርና ምስጋና ሞገስና ኃይል ከዘላለም እስከ ዘላለም ለበጉ ይሁኑ ሲሉ ሰማው ይላል ዮሐንስ። አሳ ምስጋና ስታቀርብ ዮሐንስ ሰማ። አንተ ግን አሳ ጉላሽና አሳ ኮተሌት እየበላህ የፈጠረውን ፍጥረትን የምተመገብከው ፈጣሪን ማታቅ ለፍጡር የምትዘምር ብኩን ከአሳ ያነሰ እውቀት ያለ ማለት ነው።
እስኪ አሶች ተሰብስበው በባህር ውስጥ ያሉ ማለት ነው አክሮባት እየሰሩ በራሳቸው ዝማሬ እየዘመሩ በእውነት ከፍ ከፍ ልናደርገው ይገባል የሸዋውን ተክለ ሃይማኖት ብለው ይሉ ይመስላል። ብታወራቸው በእነሱ ቋንቋ ገብተህ ብታወራ ሁዝ ይህ ነው የሚሉ ማን ነው እሱ? አያውቁትም። አብርሃም ብለህ እኛ አብርሃም የሚባል አናቅም ነው የሚሉ አናቅም። እንደምነካችሁ እናንተ ሰዎች አብርሃም እኮ የእግዚአብሔር ወዳጅ እኛ አናቀውም ነው የሚሉት። አናቀውም። ማንን ነው የምታውቁት ብለህ ብትላቸው እኛ የሰራንን ብቻ ነው የምናውቀው። ሃሌሉያ። ሻርክን ብጠይቀው የሰራኝን ብቻ ነው የማውቀው። እሱ ከሆነ ልነግርህ እችላለሁ። ትዝ አይልም ብሎ ሻርክ ሊያወራህ ይችላል ከፈለገ። ነቢዩ ዮናስን አምልጦ ሊሄድ ሲል ጌታ እኮ አዞኝ ሄጄ ይዤ እንትን ያልኩትኝ እና እኔ ጌታዬን አውቀዋለሁ። የጌታዬን ትእዛዝ ሰምቼ ነው ሄጄ ነቢዩን ሰልቅጬ ውጭ ያስቀረውትኝ። እሱ ብቻ ነው የምናውቀው። ደስ አይልም? ቴንክ ዩ ሎርድ። ፍጥረታት አየ እሱም ብቻ ነው የሚያውቁት። ሰማያት፣ ከዋክብት፣ ፀሐይና ጨረቃ የተፈጠሩ ፍጥረታት ሁሉ ዳዊት ሲናገር ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይ ጠፈር የእጆቹን ስራ ያወራሉ ይላል። የእጆቹን ስራ ያወራሉ። እንዴት እንደሰራቸው እንዴት እንደፈጠራቸው ምስጋናውን ይናገራሉ፣ ክብሩን ያወራሉ። የማንንስ? የማንን? የእግዚአብሔርን ክብር፣ የእግዚአብሔር ምስጋና ያወራሉ፣ የእግዚአብሔርን ክብር ይናገራሉ። አንተ ከኮከብ አንሰህ ወይኔ ኤርምያስ ከኮከብ አንሰህ ግዑዝ ፍጥረት እዚህ ዩኒቨርሱ ላይ ከተንጠለጠለ ኮከብ አንሰህ ላልሰራህ፣ ላልፈጠረህ፣ ለማያውቅህ፣ በጎም ክፉ ለማያደርግልህ ሁለት እግር ላለው ጢማም ወንድ ወይ ደግሞ ሁለት እግር ላላት ላረጀች አሮጊት ይገባታል፣ ይገባቸዋል ብለህ ማንንም ጥራ። ከጌታ እናት ማርያም ጀምሮ ሳራንም በላት፣ ርብቃንም በላት፣ ሊያንም በላት፣ ሐናንም በላት፣ ልጥራለህ እናቶቻችንን፣ ዮካብድንም በላት፣ የሙሴ እህት ማርያምንም ጥራ፣ የጌታ እናት ማርያምን፣ ኤልሳቤጥን ጥራ። ጀግኖች እናቶችን የወለዱ እግዚአብሔርን በዘመናቸው አገልግለው ያለፉ ቅዱሳን እናቶችን በሙሉ ጥራ። አንዳቸውም አይገባቸውም ምን ዝማሬ፣ አንዳቸውም አይገባቸውም ምን ስግደት። እነሱ ሁሉ ያመለኩት የአብርሃም የይስሐቅ የያዕቆብ አምላክ የእስራኤል ቅዱስ ገናናው እግዚአብሔር ለዘላለም ስሙ ይባረክ። እሱ ብቻ ነው የተገባው። የዳዊት ልጅ ነው የተገባው እና የሚገባው ባለን በሌለን ኃይል በሙሉ ኃይላቸው ይጫወቱ ነበር ይላል እኮ ዳዊትና ከሱ ጋር የነበሩት በእግዚአብሔር የቃል ኪዳን ታቦት ፊት በሙሉ ኃይላቸው ይጫወቱ ነበር ይላል። ዳዊትን ቆሞ የሚያየው ሰው የሚያደርገውን አሳጣው በላ ከሚስትየው ጀምሮ አስተያየት እስክሰጥበት ድረስ ምንድን ነው እንዲህ የሚያበራግድህ? በእስራኤል ቆነጃጀት ፊት ምን አስበህ ነው? ምንም እኮ አስበው አይደለም። እሱ ያሰበው ከቤተልሔም ከዛ ከቤተልሔም ከኤፍራታ ከዱር ውስጥ ያወጣውን ከአንበሳና ከድብ እንዴት እንዳዳነው እሱ ነው የሚያውቀው። ምን አስብ እምልህ ምንድን ነው ያሰብከው? ግን በእስራኤል ቆነጃጀት ፊት ምንድን ነው የሚያበራግድህ አይነት ነገር ማለት ነው። አንዳንድ ሴቶች እንደዚህ ናቸው። ምንም እኮ አስበው አይደለም እሱ ግን ደስ የሚለኝ በሙሉ ኃይላቸው ይጫወቱ ነበር ይላል። ሃሌሉያ! በሙሉ ኃይላቸው ይዘምሩለት ነበር። መጫወት ማለት ይዘምሩ ነበር ነው እንጂ ብዬ አይደለም ይጫወቱት። ዳዊትና ሌዋውያን ካህናት ማለት ነው መለከቱን እየነፉ በገናው እየተደረደረ በሙሉ ኃይላቸው በእግዚአብሔር ፊት ይጫወቱ ነበር። ሚንስ ይዘምሩ ነበር። በሙሉ ኃይላችን በቤተ ክርስቲያን ባለንበት ቦታ የትኛውን ቦታ ላይ ሰኞም በሚኖረን ፕሮግራም ማለት ነው በሩቅ ሆኜም ብገኝ ደስ ባለኝ ነበር። እውነቴን ነው የምልህ ሁሌ እንደምላችሁ ማለት ነው። ለዚህ ጌታ እዚህን ጌታ ሳመልክ አይደለም ልብስ ለብሼ አይደለም ክብሬን ጥዬ እኮ አልኩ። ሁሉ ቀን ሕግን ስለምፈራ ለሰውም አይምሮ መጠንቀቅ ስላለብን ማለት ነው። እዚህ ደረጃ ላይ ደርሼ እኔ ራሱ ባመሰግነው ደስ ባለኝ። እርቃኔን እኮ አልኩ። እርቃኔን መለመላይን ቆሜ የቻይና ጂንሴን አውልቄ ሁሉ ጭምር በሕያው ጌታ ፊት በዘምርለት ክብሬ ነው፣ ክብሬ ነው። የማደርግበትን ሞቲቭ እሱ ስለሚያውቀው ማለት ነው።
የግድ ግን ልብስ ስለማውለቅ አይደለም፣ ክብርን ስለመጣል ነው። ክብራችንን ጥለን በሙሉ ኃይላችን በሰራዊት ጌታ በበጉ በእግዚአብሔር ልጅ በኢየሱስ ክርስቶስ በዳዊት ልጅ በፊቱ እንዘምራለን። ሰኞ ማነው? የፊታችን እሁድ ጥር 3 ጊዮን ሆቴል ኑ አብረን እንዘምራለን። ይህን ጌታ በአደባባዮች በኢትዮጵያ አደባባዮች ላይ ሁሉ ጭምር በቤታችንም በጓዳችንም በምንንቀሳቀስባቸው በየትኛውን ቦታዎች ላይ እንዘምርለታለን። እንደ ዳዊት በሙሉ ኃይላቸው ይላል። ሃሌሉያ! በሙሉ ኃይላቸው። የቀረ እኮ የሙዚቃ መሳሪያ የለም፣ የቀረ ዘማሪ የለም አልኩ። የዛን ቀን በዜማ እቃዎቻቸው ሁሉ አጥንተው ማለት ነው። በጣም የሚገርመው ክናንያ የሚባል ሰው ነበረ። በአንደኛ ዜና መጽሐፍት ላይ ያለ ክናንያ ይባላል። ዜማን ያስተምራቸው ነበር ይላል። ለሌዋውያን ካህናት ዜማን ተምረው ነው። ዝም ብሎ በጭረቅ የሚደረግ ጠላ ቤት አይነት አሳ በለው የሚባል እንደዛ አይነት አይደለም። በስርዓት ክናንያም ዜማን ያስተምራቸው ነበር ይላል። ዜማን የተማሩ ለጆሮአችንም ብቻ ሳይሆን ሰማያትን ይዞ የሚወጣ ዝማሬ ነበር ሲዘምሩ የነበሩት እና ጌታ እግዚአብሔር ይገባዋል። ላይቭ አይዶ ነው ካሳየ እንዳግዬ የሆነ ሰው እንትን ብለን እናወራለን። ግን በአካል የምትችሉ ሰዎች ኢትዮጵያ ያላችሁ በሙሉ በተለይ አዲስ አበባ ያላችሁ፣ በአዲስ አበባም ቅርብ ላይ ያላችሁ እንደ ደብረ ዘይት፣ ናዝሬት ምናምን ነገር 100 ኪሎ ሜትር ብትመጡ ምንም ኑ ምን ያኔ እንትና የልዳውን ጊዮርጊስ አከብራለሁ ብለሽ ሩቅ አገር ችኳንታ ተከራይተሽ ትሄጃ ነበር ነው። ኑ አሁን ከናዝሬት ከሞጆ ምናምን ነገር ከደብረ ዘይት ያላችሁ በአዲስ አበባ ዙሪያ ካሉ ከተሞች ከሱሉልታ ከፊቼ ድረስ ብትመጡ ምንም ብዙ ርቀት የለውም። ከደብረ ብርሃን ብትመጡ ብዙ ርቀት የለውም። 100 ምናምን ነገር ኪሎ ሜትር ነው። 130 ወይ 129 አካባቢ ላይ ነበር አውቃለሁ። ከአምቦ አካባቢ ላይ ወደ ላይ በደቡብ በኩል ደግሞ ቱሉ ቦሎ 100 ኪሎ ሜትር እንደሆነ አውቃለሁ። እኔ አልነበረም እንዴ ያኔ እንትና ልና ነግስ ብለን ስንት ኪሎ ሜትር አቋርጠሽ በእግር በፈረስ እና ጌታን ለማመስገን አብረን እንሰብሰብ። ጸጋና ሰላም ይብዛላችሁ። ዳግዬ ስላየው በጣም ደስ ብሎኛል። ወንድምነት ከአርስት እንደወጣ ካለኝ ግን በጣም ምሕረት ይደረግልኝ። ተባረኩ። ዳንዬ ቀጥሉ። ጸጋ ይብዛላችሁ። እሺ ወንድምነት ጸጋ ይብዛልህ። ተባረክ። እሺ ተባረኩልኝ። ጌታ ኢየሱስ ይባርካችሁ። ሰውን ቀጥል አይደል ወገኖች? የምትሉት ነገር አለ ወንድሞች? የቀረ ነገር ሐሳብ ካለ ለኛ ነው አይደል? አዲስ ልክ ዳጊ ወደ ኢትዮጵያ ሲመጣ ይህ ፕሮግራም ሊሆን እንደሆነ ምናምን ስንሰማ ለኛ ይህ ፕሮግራም አዲስ ነው። እግዚአብሔር ዘንድ ግን አዲስ አይደለም ፕሮግራሙ። በእግዚአብሔር ፕሮግራም ውስጥ ያለ ፕሮግራም ነው ማለት ነው አይደል? እንደዚህ አይነት ፕሮግራሞች ደግሞ ሰዎች የሚድኑበት፣ ሰዎች ከጨለማ የሚያመልጡበት፣ የእግዚአብሔር ስም ከፍ የሚልበት ትልቅ የአምልኮ ፕሮግራም ነው እና ሁላችንም ወደዛ ስፍራ ስንሄድ ያልዳኑ ቤተሰቦቻችንን፣ ጎረቤት፣ ጓደኛ ሊሆን ይችላል ይዘን በመሄድ የእግዚአብሔርን እጅ ልንመለከት ይገባል አይደል? እግዚአብሔር ነው የሚሰራው ማለት ነው። የእግዚአብሔር ስም ነው ከፍ የሚለው። ጳውሎስና ሲላስ ወደ ፊልጵስዩስ ከተማ በሄዱ ሰዓት በጣም በብዙ ተደብድበዋል፣ ቆስለዋል። ምክንያቱም የጨለማን ስራ ይገልጡ ስለነበረ ማለት ነው። በጣም በቅናት ተነሳስተው ገበያችን ቀዘቀዘ ብለው ደበደቧቸው፣ አቆሰላቸው። ከዛም ታሰሩ እነ ጳውሎስ ማለት ነው። የቀደመውን እንግዲህ እስር እንደምታውቁት አሁን እንዳለው አይነት እስር አይደለም። እግራቸው በግንድ መሃል ገብቶ ነው የሚቆለፍባቸው፣ እጃቸውም እንደዛ። ጳውሎስና ሲላስ ግን በዛ ውስጥ ሆኖ ያመሰግኑ ነበር አይደል? ይዘምሩ ነበር። ዝማሬ ፓወርፉል ነው በነገራችን ላይ፣ ምክንያቱም በምንም ውስጥ ሆነክ ለእግዚአብሔር የምታመጣው ክብር ስለሆነ ማለት ነው። ሰምታችሁኛል? አምልኮ ዝማሬ ማለት በምንም ነገር ውስጥ ሆነክ
ታመ ሊሆን ይችላል፣ ተቸግረ ሊሆን ይችላል። በምንም ነገር ውስጥ ሆነ የምታመጣው ክብር ነው። እግዚአብሔር ደግሞ አንተ ያቀረብከውን መስዋዕት ሊቀበል በስፍራው ላይ ይገኛል። እግዚአብሔር አለ በዛ ስፍራ ላይ መስዋዕት እየቀረበ ነው ያለው። አምልኮ እጅግ በጣም ፓወርፉል ነገር ነው። ለምን? በምንም ነገር ውስጥ ሆነ የምታመጣው መስዋዕት ስለሆነ። እና እግዚአብሔር በዛ ስፍራ ላይ ሲገኝ ምንድነው መሰለ የሚያደርገው? የመሬት መንቀጥቀጥ ነው የሚያደርገው። ከዛ ጊዮን ፈረሰ የሚል አይደለም ቀጥሎ የምሰማው ዜና። በእስር ቤት ውስጥ የመሬት መንቀጥቀጥ ሆነ ይልና እስር ቤቱ ፈረሰ አይደለም የሚለው። አይገርምም? የታሰሩበት ሰንሰለት ተፈታ ይላል። ክብር ለእግዚአብሔር ይሁን። የመሬት መንቀጥቀጥ ሆነ ይልና የታሰሩበት ሰንሰለት። በዛ ስፍራ ላይም እንደዚህ ነው የሚሆነው። እግዚአብሔር ይገኛል። ሰዎች የታሰሩበት ነገር ከነሱ ላይ ተበጣጥሶ ይወድቃል። የጨለማ ስርዓት ሊሆን ይችላል፣ በሽታ ሊሆን ይችላል። የታሰሩበት ነገር ሁሉ ከነሱ ላይ ይራገፋል። ለምን? እግዚአብሔር አለ። እግዚአብሔር አለ። የተያዙበት ነገር ሁሉ ይወድቃል ከነሱ ላይ። ክብር ለእግዚአብሔር ይሁን። አምልኮ ማለት ይሄ ነው። አይገርምም? አምልኮ ማለት ይሄ ነው። መስዋዕት ማለት ይሄ ነው። እግዚአብሔር መስዋዕቱን ይቀበላል በስፍራው ላይ ማለት ነው። ይሄ በእግዚአብሔር ፕሮግራም ውስጥ ያለ ፕሮግራም ስለሆነ ማንም ሰው ቤተሰቡን ሳይዝ እንዳይመጣ ወደዛ ስፍራ። ክብር ለእግዚአብሔር ይሁን። ማንም ምንም ያውራ፣ ማንም መዳቢ ኮሚቴ ይሁን ምናምን እንዳሰሙ የዳጊን ነገር ልንመለከት አይደለም የምንሄደው። ሰምታችሁኛል? የዳጊን አቋቋም የዳጊን አዘማ አይደለም፣ እሱ አይደለም ጉዳያችን፣ እሱ አይደለም። የዳጊን ላይፍ ስታይል የዳጊን ኑሮ ልንመዘን አይደለም የምንሄደው። ሰዎች በዚህ ማይንድ ኦፍ ስቴት ውስጥ ስላሉ ምልከታቸው ይሄ ስለሆነ ነው ይሄን እየተናገርኩ ያለሁት። የምንሄደው ያዳነንን ከጨለማ ያወጣንን ደግሞም ሌሎች ከጨለማ እንዲወጡ የሚያደርገውን አምላክ የሚገባውን እርሱን ልንሰጥ ነው። ይገባዋል አይደል? ታርደሃልና ይገባሃል ይላል ቃሉ። አዎ ታርዷልና የሚገባውን ክብር ከፍ ላለው ጌታ ከፍ ያለ ምስጋና ልንሰጥ እንሄዳለን። በዛ ስፍራ ላይ ማንም እንዳይቀር የእግዚአብሔርን እጅ ትመለከቱበታላችሁ። በምንም ውስጥ ሁኑ፣ በየትኛውም ነገር ውስጥ ሁኑ፣ እግዚአብሔር እጁን ያሳያችኋል። ስራው የእግዚአብሔር ስለሆነ ማለት ነው። ስራው የእግዚአብሔር ስለሆነ ዳጊ የእግዚአብሔር ከአንተ ጋር ነው። የሚሰራው መንፈስ ቅዱስ ነው አይደል? ልጁ በሚከብርበት ስፍራ ላይ ሁሉ እግዚአብሔር አለ። ልጁ ከፍ በሚልበት ሁሉ መንፈስ ቅዱስ አለ። ክብር ለእግዚአብሔር ይሁን። እግዚአብሔር ካንተ ጋር ነው ዳጊ። እግዚአብሔር ካንተ ጋር ነው። እግዚአብሔር ካንተ ጋር ወጥቷል። በቃ ማንም አያስቆምም። በቃ እግዚአብሔር አንተን ለሰዎች ሊያስቆሙ ይችላሉ፣ እግዚአብሔርን ግን ማንም ሊያስቆም አይችልም። ምክንያቱም የሙሴ እህት ማርያም ሙሴን ጨምሮ ከግብጽ ከወጡ በኋላ ስለ ሙሴ አላወሩም፣ ስለ መልአክ አላወሩም። እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው አሉ። በቃ እግዚአብሔር ተዋጊ የሆነውን አምላክ ማንም ሰው አያስቆመው። የእግዚአብሔር ስራ ነው። ክብር ለእግዚአብሔር። ከፊት ወጥቷል እግዚአብሔር። ትልቅ ክብር እንመለከታለን። ትልቅ ስራ ይሆናል። ሰዎች ያመልጣሉ። ክርስቲያኖች በስርዓት ውስጥ ያላችሁ የትኛውም ነገር ስለ በሽታም ነው እያወራ ያለሁት። እግዚአብሔር ይፈውሳችኋል። ይህን እግዚአብሔር ያደርጋል። ተባረክ ዳጊ። እንዳትቀሩ እናንተ ደግሞ ክርስቲያኖች በዛ ስፍራ ላይ እንዳትቀሩ። ወዳችኋለሁ። ደግሻዬ ተባረክ ወንድማችን። ብሩክሽም እንዳለው ኤርሚዬም እንዳለው the most powerful መዝሙር ነውና መዝሙር በባህሪ ሁሉም ጋር ይደርሳል። አዛቡም ጋር ይደርሳል፣ ያመነውም ጋር ያላመነውም ጋር ይደርሳልና ወንጌል በቀላሉ የሚገባበት አንደኛው መንገድ መዝሙር ነውና አንተን በዚህ ጊዜ ስላስነሳ ሳይሆን ቀድሞውኑ ስላስነሳ እግዚአብሔር አምላክ ክብሩን ይውሰድ። የሁል ጊዜ ዘማሪያችን የሁል ጊዜ በረከታችን ዳግሻዬ እንወድሃለን። ኢሳይያስ ምዕራፍ 42 ቁጥር 10 ላይ እንደዚህ ያለ ወደ ባህር የሚወርዱ በእርሷም ውስጥ ያላችሁ ሁሉ ደሴትና በእርሷም ላይ የምትኖሩ ሆይ ለእግዚአብሔር አዲስ መዝሙር ከምድር ዳርቻ ምስጋናውንም ዘምሩ ይላልና በቃ ሁል ጊዜ እግዚአብሔር አምላክ የሚፈልገው ሳይቋርጥ የሚቀርብለት መስዋዕት መዝሙር ነው እና በቃ የኛ ጌታ የተገባው ነው።
የሚገባው አምላክ ነው። ከእርሱ ውጭ የሚገባው የተገባው ሌላ የለምና እግዚአብሔር አምላክ ክብሩን ይውሰድ። እኔ ደስ የሚለኝ ከምንም በላይ በዚህ በክርስቲያን ማህበር ውስጥ ከምኖር ከምደስትባቸው ነገሮች ሁሉ ነገሮቻችን በጠቅላላ በቃ ስለ እርሱ ብቻ ነው። ኢየሱስን ነው የሚያደምቀው። ወሬያችን ኢየሱስን ነው የሚያደምቀው። ዝማሬዎቻችን ኢየሱስን ነው የሚያደምቀው። ስብከቶቻችን ኢየሱስን ነው የሚያደምቀው። በቃ ኢየሱስን ብቻ፣ ሌላ ተቀጽላ የለበትም። ሌላ ደግሞ ተቀናቃኝ ምናምን በአንድ አግዳሚ ወንበር ተሰልፎ ተራ ጠባቂ የለም። የሚከብረው ኢየሱስ ነው። የሚነግሰው ኢየሱስ ነው። የሚወደሰው እርሱ የታረደው በግ ኢየሱስ ነውና ጌታ ክብሩን ይሰድ። ዳግሻ የተባረክ። በጣም እንወድሃለን። በጣም 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 ነው የምንወድህ። በጣም ነው የምናከብረህ። ዩ አር ሶ ሃምብል። በጣም የተባረክን ወንድማችን ዳግሻዬ። እግዚአብሔር አምላክ ስላንተ አመሰግናለሁ። ሌሎች ወንድሞችም እንደዚሁ ያመሰግናሉ፣ አምናለሁ፣ አውቃለሁ። ጌታ ደግሞ በዛ ቀን በጣም ይረዳሃል አምናለሁ። ብሩኬም እንዳለ ሁላችንም እንደምንስማማው ብዙዎች ያልዳኑ ወንድሞች እህቶች አሉና መጥተው ከአንተ ጋር አብረው በመሆን ጌታን ያመልካሉ። እንዲሁም ደግሞ ጌታን ወንጌል ሰምተው በዝማሬ በኩል እንደሚድኑ ተስፋ አደርጋለሁ። ትናንትና የሚያልኩ ነው፣ ከትናንት ወዲያም ሁሌ የሚያልኩ ነው። እግዚአብሔር አምላክ በብዙ ሺህ ምርኮ አሳልፎ እንዲሰጥን ያምናለሁ። በብዙ ሺህ አሩ ነው። መንፈስ ቅዱስ ነው እንደፈለገ እንደወደደ አድሬስ የሚያደርገው። በነገራችን ላይ ብሩክ የሚናገረው ነገር ለሁላችንም አንድ አይነት መልእክት ሆኖ አይመጣም። እኔ እንደዛ ነው የማምነው። ለሁላችንም እንደሚያስፈልገን ግን መንፈስ ቅዱስ በራሱ መንገድ አድሬስ ያደርጋል ብዬ እኔ አምናለሁ። ስለዚህ በመዝሙሩ በኩል እግዚአብሔር አምላክ ምናልባትም አንዳንዶቹን ያጽናናል፣ ምናልባት አንዳንዶቹን ከጨለማ ይናጠቃል፣ ምናልባት የአንዳንዶቹን ስብራት ይጠግናል። አናቅም፣ ግን መንፈስ ቅዱስ በኃይል ይሰራል። እኛ ሁል ጊዜ ሁለንተናችን አሳልፈን ስሚት የምናደርገው ለሚገዛን ለመንፈስ ቅዱስ ስለሆነና አምናለሁ ጌታ አየሩን በጠቅላላ እንደሚያጥለቀልቀው ብዙዎች ጆሮዎቻቸው ላይ ወንጌል በመዝሙሩ በኩል እንደሚደርስ፣ አንዳንዶቻቸው ምናልባት አይታወቅም እያጠቡ ሊሆን ይችላል፣ አላቅም። አንዳንዶች የሆነ ስራ የሰሩ ካፌ ምናምን ነገር እየሉ ሄዶ በመዝሙሩ በኩል ወንጌል ሰምተው ወደ ጌታ እንደሚጨመሩ እኔ አምናለሁ። በእምነት ነው የማወራው። መሻቴን ፍላጎት ምንድን ነው? ሰዎች ከጨለማ እንዲድኑ ብቻ ነው ሁላችንም ፍላጎትና እግዚአብሔር አምላክ እንደሚያደርግ አምናለሁ። የስ ይገባዋል። ለተገባው ለእርሱ ብቻ የዝማሬ መስዋዕታችንን ለእርሱ ብቻ እናቀርብለታለን። አይ ቲንክ ዳንዬ ካለ ዳንዬ ቢፈቅድ ዳንዬ ራሱ ቢጸልይ በዚህ ጉዳይ ላይ ትንሽ ጊዜውን አስመልክቶ ምናምን ዳግዬንም ጊዜውንም ለጌታ አደራ አሳልፈን በጸሎት አይ ቲንክ ብትስማሙ ማለት ከተስማማችሁ ደስ ካላችሁ እንደዛ እናደርጋለን ብዬ አስባለሁ። ዳግሻይ ተባረኩ። ጌታ ይሁን ይባርክ። ተከናወን። እግዚአብሔር ካንተ ጋር ነው ወንድሜ፣ እንወዳለን። በእውነት እግዚአብሔር በአንተ ዝማሬ ላይ ብዙዎቹ እንዲድኑ ወደ ጌታ እንዲመጡ ተስፋ አደርጋለሁ። ደግሞ እግዚአብሔር በዘመኔ ሁሉ ይባርክ። ተከናወን። ጌታ ካንተ ጋር ነው ወንድሜ። ይሄን ይላሉ። ተባረኩ። እሺ ጌታ ይባረክ። ቤካዬ ጥሩ ነገርን ያሳሰብከው እግዚአብሔር ይባረክ። እሺ ሌትስ ፕሬይ ጋይስ፣ እንጸልይ። እግዚአብሔር እንግዲህ ፋይናል ላይ ደርሷል በዚህ ጉዳይ ላይ። እግዚአብሔር አምላክ ደግሞ ጣልቃ ቢኒ የሚታረጋል አንተ ጋር ድምጽ አለና ቴንክ ዩ ብራዘር። ጣልቃ እንዲገባ በነገሮች እንዲረዳው መከናወን እንዲሰጠው ሰዎች መዳን ማምለጥ እንዲችሉ የእግዚአብሔርን ሐሳብ መረዳት እንዲችሉ አዝነው የመጡ ሰዎች መጽናናት እንዲችሉ አረ ከጌታ ፕሬዘንስ ከጌታ መገኘት የተነሳ የታመሙ ሰዎች ግራ የገባቸው ሰዎች መፍትሄ አግኝተው እንዲመለሱ የኛ ትልቁ ዓላማችን የእግዚአብሔር ፕሬዘንስ ነው፣ የጌታ መገኘት ነውና የእሱ መገኘት ነው ለውጥ የሚያመጣው ልዩነት የሚፈጥረው እሱ ነው። ስለዚህ ፕሮግራሙን ሁሉ ለጌታ አሳልፈን እንሰጣለን። አብረን በጌታ ፊት እንጸልይ። እግዚአብሔር ይረዳዋል፣ ጌታ ያግዘዋል፣ እናምናለን። እግዚአብሔር አምላክና አባቴ ሆይ እናመሰግናለን። አንተ ድንቅ አምላክ ነህ። በዚህ ሰዓት ላይ
በተስማምተን ሁላችን በአንድ ጉዳይ ላይ እንጸልያለን። በሚደረገው ፕሮግራም ላይ ያንተ መገኘት እግዚአብሔር ፕሬዘንስህ እንዲኖር፣ ያዘኑ ሰዎች መጥተው መጽናናት እንዲሆንላቸው፣ አንተን ያላወቁ ሰዎች መጥተው አንተን ማግኘት እንዲሆንላቸው ከመገኘት የተነሳ ሁሉም እግዚአብሔር አባትና አምላክ የሚመጡ ሰዎች ከነቋጠሯቸው እንዳይመለሱ እንጸልያለን። አባቴ ሆይ ለየት የሚያደርገው ያንተ መገኘት ነው። በጌታ በኢየሱስ ስም ከመገኘት የተነሳ የሚሆን አንዳች ነገር ይሁን፣ አንዳች ነገር እንዲኖር እንጸልያለን። ጌታ ሆይ የሚድኑ ነፍሳቶች በክርስቶስ ኢየሱስ ስም እንዲበዙ መወሰን ያቃታቸው ግን በጌታ ቤት የሚመላለሱ ሰዎች ጌታ አባትና አምላኬ ሆይ ከመገኘት የተነሳ ከፕሬዘንስ የተነሳ አባቴ ሆይ በኢየሱስ ክርስቶስም በዛን ቀን መወሰን እንዲሆንላቸው መዳን እንዲሆንላቸው እንድትረዳቸው እንድታግዛቸው እንጸልያለን። በብዙ ድካም ውስጥ ያሉ በቤት ውስጥ የሚመላለሱ ግን እግዚአብሔር ሆይ ችግራቸውን፣ ሸክማቸውን፣ የኃጢአት ቀንበራቸውን እንኳን ማንም የተረዳላቸው ባይኖር ደና የሚመስሉ እግዚአብሔር ሆይ በቤትም ቆመው የሚያገለግሉ የሚሮጡ የሚመላለሱ ሊሆን ይችላል። በጌታ በኢየሱስ ክርስቶስ ስምና ስልጣን ያቺ ቀን ምልክት ሆና አባትና አምላኬ ሆይ ለዘላለም ረፍት እንዲሆንላቸው ቀንበራቸውን ከላያቸው ላይ እንድታስወግድ በክርስቶስ ኢየሱስ ስም ለታመኑ እጆች ያንን ቀን አሳልፈን እንሰጣለን። አንተ ተገኝ እግዚአብሔር ሆይ። እኛ ተዘጋጅተናል፣ እንደ ሰው ሁሉ ነገር ሞልቶ ሊሆን ይችላል። ያኛ ግን የመጨረሻ እግዚአብሔር ሆይ መደምደሚያ መጀመሪያችንም አንተ ነህና እንማጸንሃለን። በመንፈስህ ኃይል በመካከላችን በክብርህ እንድትመላለስ ባጋንንት የተያዙ ሰዎች ከሰው ዘንድ መፍትሄ ያጡ ሰዎች ሁሉ ከፕሬዘንስ የተነሳ መፍትሄ እግዚአብሔር ሆይ ካንተ ዘንድ እንዲሆንላቸው እንማጸንሃለን። ስለምታረግ እናመሰግናለን። ደግሞ እዛ የሚያገለግሉ በብዙ እግዚአብሔር ሆይ የሚደክሙ አብረውት የሚታዩም የማይታዩም ከፊት ለፊትም ከጀርባም ያሉ በዳጊ ዙሪያ ላይ ያሉ ወንድም እህቶች ቢኖሩ በክርስቶስ ኢየሱስ ስም እንድታበረታቸው፣ አቅም እንድትሆናቸው፣ ጉልበት እንድትሆናቸው፣ እንድትባርካቸው እንጸልያለን። ለዳጊ ቤተሰብ እናመሰግናለን። ቀላል አይደለም። ብዙ መስዋዕትነት ከፍለው ነው እያገለገሉ ያሉት በዚህ ሰዓት ላይ። በነገር ሁሉ እንድትረዳቸው፣ እንድታግዛቸው፣ አቅም እንድትሆናቸው እንጸልያለን። ሁሉ ነገር ግን አባቴ ሆይ ተጠቅልሎ ለስምህ ክብር ይውል። አንተን እናመሰግንበታለን። በጌታ በኢየሱስ ስም ጸለይን። አሜን አሜን። እሺ፣ ጸጋ ይብዛላችሁ፣ ተባረኩ። ጌታ ድንቅ አምላክ ነው። እግዚአብሔር መልካም ነው። እሺ፣ ወደ ሀሳባችን እንመለሳለን። አይ ቲንክ የቀረ ነገር የለም። ዳኒ በድጋሚ ቴንክ ዩ ልበል። ሁላችንም ጌታ አብዝቶ ይባርካችሁ። በቃ እኔም ማረፍ ይኖርብኛል። አንድ ቀን የቀረው ስለምትጸልዩልኝ ሁላችሁም ተባረኩ። ዳኒዬም አሁን ስለጸለይ እግዚአብሔር አብዝቶ ይባርክ። በዚህም ያላችሁ ጌታ አብዝቶ ይባርካችሁ። በቃ ሰሞኑን ደግሞ እንግዲህ ፕሮግራሙን ከጨረስን በኋላ ደግሞ ጌታን አብረን እናመሰግናለን። በጣም ቴንክ ዩ ስለነበረን ጊዜ ሁሉ ልለያችሁ ስለሆነ ነው ለጊዜው ማለት ነው። ወዳችኋለሁ። ተባረኩ።